ወንድሜ የእውነት ናፈቀኝ ስላጣሁ አላመንኩም። እንዴ ምን እያልክ ነው ኦሊ ማለት ነው? ሞተ ብላችሁ አምናችሁ መስሎ ለኛ ልታሳምኑ የመጣችሁ። እኔ እኮ አንዳንድ የሚባልና የማይባለውን ደግሞ የሚኮመትና የማይኮመተውን ወይም እንግዲህ የሚፖሰትና የማይፖሰተውን ለይታችሁ የማታውቁ እናንተ ሞተ ብላችሁ አምናችሁ ለእኛ ለማሳመን እየሞከራችሁ መስሎ የሆኔ። በነገራችን ላይ እኔ አላምንም ማለት ነው። ዛሬ ደግሞ እንግዲህ ከአሚር ቤት እናትን ሄዳለን ብለዋልና እውነት ዛሬ የአሚር እናት ካየን በኋላ ሁላችንም ልናምን እንችላለን። ሰው ምንም ነገር ሞተ ቢባል በዚህ ልክ ሊሰራ አይችልም። እኔ እንደተረዳሁት ማለት ነው። ቤተሰቦች ምንድነው እንግዲህ በዚህ ሳምንት ያው ሞቷል ተብሏልኝ። ከሞተ እንግዲህ 1 ሳምንት ምናምን ነገር ሆኖታል። አንዳንዶቹ ፎቶን ይፖስታሉ፣ አላመንኩም ይላሉ፣ ናፈከኝ ይላሉ። ምን ከመቃብር መጥቶ አቀፈህ እንዴ ኦሊ ማለት ነው። እንግዲህ ትናንትናም የማናት የቤዚ እናትም አይተናል ስታለቅስ። ዛሬ ደግሞ እንግዲህ ወደ አሚር ቤት ውሰዱ ምናምን ነገር ስትል ነበረ። ከአሚር እናት ቤት ዛሬ ይሄዳሉ አይሄዱም? እውነት የአሚርን እናት አይተን ሁላችንም ልናምን እንችላለን። ይሄ ልጅ የት ጠፋ? መሞቱን እንደማይሞት 100% እርግጠኛ ነኝ። እኔ እኮ የቤቲ ማሽቃበጥ ይገርመኛል። ሙቤን እንግዲህ ያው ብዙዎቻችሁ ላታውቁ ትችላላችሁ። እኔ በጣም ብዙ አመት አውቀዋለሁ ሙቤ ማለት ነው። እንደዚህ ያለ ስራ ይኸው ሊሰራ ይችላል። ግን ቢሆንም ደግሞ አንድ ሰው ሞተ ብሎ ሰውን ማሳመን በጣም ከባድ ነው ማለት ነው። በጣም ከምላችሁ በላይ እኔ እንጃ። ትናንትም በቀደም ዛሬ ይመጣል ነገ ይመጣል እያልሁኝ ዛሬ ነገ ምን ይከሰታል እያልሁኝ እየጠበኳቸው ነበር። እነሱ ግን በጣም ብዙ መንገዶች እየሄዱ ነው ማለት ነው። እና የአሚር እናት እንግዲህ ምን እንደምትል ሁላችንም የምንሰማ የምናይ ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንዴት ናችሁ? አለሁ እኔ ደህና ነኝ አልሐምዱሊላህ። እንግዲህ ከዚህ ከፖስቱ ላይ እንደምታዩት ወንድሜ ናፈከኝ ምንም ነገር ላምን አልቻልኩም እያለ ኦሊ ይሄን ነገር ፖስቷል ማለት ነው። በቀደም ይሄን ፖስት ምናምን ነገር በሙባረክ ፖስቶት ነበረ። ሙባረክን ሰው ስለሰደበው ወዲያው ነው ያጠፋው ማለት ነው። እነዚህ ግን ያው ጎረቤት የሚያገር ልጅ ስለሆኑ እኔ እንጃ ብቻ አላውቅላቸውም። ያው አካባቢያቸው አንድ ነው እና እነሱ አላጠፉትም። በቲክቶክም በምንድን ነው ይሄ ኢሞ ስቶሪ ራሱ ወላሂ እኔ እንጃ ምኑን አመቶ እንደሚፖስተው ብቻ አላውቅም። ህዝቡ በጣም እያለቀሰ ነው። እናንተ ለህዝቡ አንድ ነገር ማድረግ አንድ ነገር በቃ መናገር አለባችሁ። ሞተ ኦኬ ሞተ፣ የሆነ እውነት ነገር መቼም ይሄ ልጅ ያው በፍቅር እኮ ሰው እንደሚሞት እናውቃለን። ለፍቅር መስዋዕት መክፈሉ እናውቃለን፣ ይገባናል ማለት ነው። ግን በዚህ ልክ እነሱ ድራማ እየሰሩ ህዝቡን 5 ቀን 6 ቀን ማጨናነቅ ማለት አሁን እነሱ እውነቱን እንዴት አድርገው ያምጡት? አሁን ይህን ፎቶ ምናምን ነገር የሚፖስቱት እውነቱን እንዴት አድርገው ለኦዲየንስ ሲናገሩ አሸን ሞተ ብለው ስላመጡ ማለት ነው። እሱም ደግሞ ያው እሱ ሲሞት ገመድ ላይ ሲንጠለጥም ገመድ ሲባጎ ይዞ አይተነዋል ሁላችንም ማለት ነው። ሲባጎ ይዞ አይቼዋለሁኝ። ከዚያ በኋላ ሞባይሉን ደግሞ ለካሜራማኑ የመጨረሻ ጊዜ እሱን ሲሰጥ አይተናል። ከዚያ በኋላ ሲንጠለጠልም አላየንም። መቼም ያው ካሜራ አማን ከፊቱ ላይ አድርጎ እኔ እንጃ ብቻ ምን እንደሆነ ብቻ አላውቅም። እና ያም ሆነ እንግዲህ ዛሬ የአሚር እናት ትመጣለች ብዬ እገምታለሁኝ። ትናንትና ቤቲ ከመቃብር ወዳ ያዙ ይልቀቁኝ በጣም ስታለቅስ ነበረ። የቤቲ እናት እንግዲህ ስታለቅስ አይቻታለሁኝ በጣም። እሷም ደግሞ ብቻ እኔ እንጃ የሆነ የእውነት አድርገው ነው የሚፖስተው። አሁን እኔ ራሴ የሆነ ግማሽ ጎኒ እውነት ነው ይሄ ልጅ ጠፍቶባቸው ነው እንደማይሞት አውቃለሁ፣ ግን እውነት ጠፋ። የእነሱ ሲባጎ ይዞ ስላዩት እነ ሙባረክና ቤቲ ሲባጎ ይዞ አይተውታል። ከዚያ በኋላ መቃብር ደግሞ ምንም ስራ ቢሰራም ደግሞ መቃብር ቦታ ማንም ሊገባ አይችልም ማለት ነው። ማንም እንዴ መቃብር እኮ በጣም ትልቅ ማለቴ የሆነ የተከበረ ቦታ ነው አይደለ? እንኳን ከዚያ ላይ ዩቱበሮች ካሜራ ይዘው ምናምን ነገር ብቻው የራሱ የሚጠብቅ አካል ይኖረዋል ብዬ አስባለሁ። የመቃብር አይደለም እኔ ብቻ እንደዚህ ነው የምገምት። ደግሞ እኔ እንደዚህ ያለ መቃብር ደግሞ አይቻለው። ግን እነሱ አሁን ህዝቡ እንዴት አድርገው ያሳምኑ? ወይም በቃ ጠፍቶናል እኮ ቢሉ
ችግር የለም ሰው ያፈላልጋል በፖሊስ ምናምን ምናምን ነገር ተፈላልጎ ይመጣል። አሁን ይሄ ልጅ ሞተ ስለተባለ እኔ ብቻ እውነት እንዳይሆን እያልኩም አንዳንዴ እፈራለሁኝ። እውነት እንደማይሆን እርግጠኛ ነኝ። ግን እነሱ አሁን ለህዝቡ እንዴት አድርገው እንደሚያሳምኑ የሆነ ነገር እየፈለጉ ነው። ግን ደግሞ በየቤቱ በቃ ቪዲዮ ይሰራሉ፣ በየቤቱ ይሸራረታሉ። ሙቪ ቤትን ይሸርታል። እኔ እኮ ግርም ብለኝ ሞትን ያህል እንዴት አስበው በዚህ እንስራ በዚህ ማለታቸው ገርሞኝ ነው ማለት ነው። ያው አንዳንዴ ለመፈመስ ሲባል ብዙ ነገር ሊሰራ ይችላል። በጣም ብዙ ነገሮች ሊደረግ ይችላል። ግን ደግሞ የእነሱን ግራ ነው የገባኝ። ህዝቡ ግራ ገብቶታል። አሁን ግማሹ የሚል ምንድን ነው የአሚርን እናት በቃ ትክክለኛ መረጃ የምንፈልግ እኛ እናንተን አናምናቸውም። ዩቱበሮች ከጉድጓድ ራሱ ብትገቡ ማለት እኔ ራሴ አላምናቸውም። ከጉድጓድ ራሱ ብትገቡ አላምናቸው ብለን ውሸታም ስለሆናቸው ዶራል እንደዚህ ስላሳበዳችሁ ማለት ነው። የምስራውን ስሩ፣ ችግር የለውም። ግን ይሄ የሞት ነገር፣ ሁለተኛ ደግሞ በልጁ ቤት ቪዲዮ የፖሰተ ሰው የለም። አንድ ሰው የፖሰተለት የለም። እሺ እናንተ እየሸቀላችሁ ነው እሱም ሞተ ብላችሁ እየሰራችሁ ገንዘብ ልትቀበሉ ነው አይደለ? እሱንም ደግሞ በሱ ስም እየሰራችሁ እስከሆነ ድረስ አካውንቱ መቼም ይኖራችኋልኝ። አካውንቱ እስከሚኖራችሁ ድረስ በሱ ቤት መፖሰት አለበት። እና እንግዲህ የአሚር እናትም ከዚህ አይተናታል። የቤቲ እናትና የአሚር እናት ያው ዛሬ ይገናኛሉ ብዬ አስባለሁኝ። ለምን እውነቱን ለህዝብ ማቅረብ አለባቸው። በጣም ብዙ ዩቱበሮች ናቸው ደግሞ ይሄን የሚሰሩ። አንዱ እንደዚህ ያረጋል፣ አንዱ እንደዚህ ሞተ። ቤቲማ መቼም ከቤትም አልተመለሰች፣ ከዚያው ከመቃብሩ ታድራለች፣ ከመቃብሩ ትውላለች። ሙቤ ያለላት በነገራችን ላይ ማለት ነው። ሙቤ ስላለላት ያው ምንም አትሆንም። እና ቤቲ ያው ባታሽቃብጭ እውነቱን ብትነግሩን ጥሩ ነው። እና ኦሊ ምን ስማቸውን አላውቅም። የሙቤ ማሽቃበጥ፣ የሙቤ አብሮ ይሄን ስራ መስራቱ ያው ገርሞኛል። እኔ በጣም ቤተሰቦች ማለት ነው። ሌሎች እኮ ችግር የለም። ያው ሙቤንም እንግዲህ ሰው እያበላሸው ነው። እስካሁን በጣም ጥሩ ልጅ ነበር። እውነቱን ነበር የሚናገር እና እንግዲህ ማታ ደግሞ አብረን የምናይ ይሆናል። እንዲሁን ይሄ ፖስት ግርም ብሎኝ ነው ማለት ናፈቀኝ። በቃ እነሱ ሞቷል ብሎ አምነው እኛን እያሳመኑን አይደለ? እኛ ግማሻችን አላመንም፣ ግማሻችን አምነናል፣ ግማሻችን እያለቀስን ነው። እኔ ራሴ አንዳንዴ እንዴ ይሄ ነገር እውነት ነው እንዴ? ያው አንዳንድ ሰዎች ያው በፍቅር ስለሚጎዱ ሊያደርጉ ይችላሉ፣ ሊሞቱ ይችላሉ አይደለ? ይሄ ደግሞ ያው ሸይጣን ነው የሚጎተጉታቸው። ይሄን ነገር እውነት አድርጎት የሆነ አሚር ላይ ያላለውኝ ማለት ነው። እና ስለዚህ እስቲ እንግዲህ ሁሉንም ወይም በፖሊስ እንግዲህ ተፈላልጉ ወይም ብቻ የሆነ ነገር ዛሬ ይፈጠራል ብዬ አስባለሁ። ወይም አሚር ይመጣልኝ ወይም እንግዲህ የአሚር እናትና የቤቴ እናት ቀርበው የእውነቱን ይናገራሉ ብዬ ተስፋ አደርጋለሁ። ዩቱበሮች እኮ ይናገሩ። እኔ ትልልቆች ሰዎች መዋሸታቸው በጣም ገርሞኝ ነው እንጂ ሌላ ነገር ምንም የገረመኝ የለም። ግን ትልልቅ ሰዎች አትዋሹ ባካችሁ። ትልልቅ ሰዎች ጸሎታችሁን ዱዓችሁን አድርጉ ማለት ነው። ወላሂ ከእነሱ ጋር አትዋሹ። እነዚህ ገና የ20 ዓመት የ30 ዓመት ወጣቶች እነሱ ዶላር ነው ያሳበዳቸው። ምንም ሰው ቢነግራቸው ማይሰሙ እና አሚር ባለህበት ፈጣሪ ጠብቅህ። ያው አለሁኝ አልሞትሁም በቃ ለመምጣት ያው ፍቅረኛዬን ሰው ወስዶብኝ ነው እና ደብሮኝ ነው ብለህ ካለህበት ያው ፈጣሪ ያውጣ ነው የምልህ ወንድሜ። እንግዲህ እስቲ ዛሬ እንጠብቃለን ቤተሰቦች። እስቲ እናንተስ ምን ትገምታላችሁ? እንግዲህ ድራማ ነው ብለን እናስባለን። በሰው ልጅ ግን ቢሆንም ድራማ ከሆነ ደግሞ በሱ ቤት ቪዲዮ ይለቀቅ። እናንተ በሱ ቤት እየሸቀላችሁ በሱ ቤት ደግሞ ቪዲዮ ልቀቁለት። በቃ እኔ የምፈልግ እንደዚህ ነው ማለት ነው። የአሚር እናት እንግዲህ ዛሬ እውነቱን ነጩን ትነግረናለች ብዬ አስባለሁ። ሰብስክራይብ እና ላይክ እያደረጋችሁ እየተከታተልን ደግሞ ሀቁን ነጩን እናመጣላችኋለን። ቤተሰቦች ያለው ነገር ይሄ ነው። እወዳችኋለሁ።